የሰው ልጅ ራቁቱን ከመጣ ራቁቱን ደግሞ የሚሄድ ከሆነ እዚህ ምድር ላይ ሰርኩሌት የሚያደርገው ሀብት በሙሉ ባለቤት አለው ማለት ነው። ባለቤቱ ደግሞ እሱ ነው። ለወደደ ይሰጠዋል። እኔ ደብረ ዘይት ሰራ ነበረ ጀነራል ፕራክቲሽነር ሐኪም ሆኜ እና ጀነራል ፕራክቲሽነር ሆነሽ ስትሰሪ ሁሉንም ህፃናትም ማዋለድም ሁሉንም ነገር የምትሰሪው አንቺ ነሽ። እና ብዙ ሴቶችን አዋልጃለሁ ደብረ ዘይት። ሳዋልድ ሁሉም ልጅ የሚወጣው ራቁቱን። አንድም የመኪና ቁልፍ ይዞ የባንክ ቡክ ይዞ የሚወጣ ልጅ የለም። ራቁቱን ነው የሚወለደው። እሺ ሰዎች ስናክም ይሞቱብናል። እንደ ሐኪም ሲሞቱ ልብሳቸው ውልቅልቅ ይደረጋል። ነርሷ ትመጣለች፣ የምታረገውን ታረጋለች። መኪናው አብሮ አይቀበር፣ ቤቱ አብሮ አይቀበር። ራቁቱን እንደው ከበር ያለ ከሆነ ያለብሱት ይሆናል እንጂ ራቁቱን ነው። ስለዚህ የሰው ልጅ ራቁቱን ከመጣ ራቁቱን ደግሞ የሚሄድ ከሆነ እዚህ ምድር ላይ ሰርኩሌት የሚያደርገው ሀብት በሙሉ ባለቤት አለው ማለት ነው። ባለቤቱ ደግሞ እሱ ነው። ለወደደ ይሰጠዋል። እና እያንዳንዱን ነገር ህይወት ይሰጠናል፣ ልጆች ይሰጠናል፣ ጤና ይሰጠናል፣ ትዳር ይሰጠናል፣ ገንዘብ ይሰጠናል፣ የምንኖርበትን ይሰጠናል። እያንዳንዷን ማዕድ ከሱ ነው የምንቀበለው። እና ማመስገን በጣም አስፈላጊ ነው። አንዳንድ ነገር ሲመጣ አንቺ ጋር ያንቺ ላይሆን ይችላል። እኔ ሰጥሻለሁ አንድ ነገር፣ ምናልባት የሰጠውሽ እንድታስተላልፊ ሊሆን ይችላል። ሜኖት ቢዮርስ የጓደኛሽ ይሆናል። ታየዋለሽ፣ ታመሰግኛለሽ፣ ታንኪዩ ትይኛለሽ። ከዛ ስታየው ግን ያንቺ አይደለም። በአንቺ በኩል መድረስ ያለበት ሰው አለ። እና እንደዚህ ነው ሰርኩሌት ያደርጋል በምድር ላይ በዩኒቨርስ በረከት ሰርኩሌት ያደርጋል። እና ሁሌ መታዘዝ፣ ውስጣችንን ማዳመጥ፣ ጀነረስ መሆን፣ መስጠት፣ ማካፈል፣ የኔ ካልሆነ ሌላ ሰው ማስተላለፍ። ይሄ ከሆነ አንቸገርም ሁላችንም። የስጦታ እንደውም ትልቅና ትንሽ የለውም የሚባለው። ምክንያቱም አንድ ሰው ከልቡ መስጠቱ ነው። ከልቡ ሲያደርገው ታውቂዋለሽ። የመጠኑ አይደለም፣ እንደ አቅሙ የሰጠኝ ስጦታ ያስደስተኛል። እና የተገዛበት መጠን ሳይሆን ሞቲቭ፣ ፍቅሩ፣ ያንን ነገር አስቦ ማምጣቱ፣ ያንን አስቦ ማድረጉ ነው ክብር የሚሰጠው ስጦታ። ከዛ ተቀባዩ ደግሞ ያጨዋ መሆን አለበት። ሲሰጠው ስጦታ ምቶ ሲሰጠው ማመስገን አለበት፣ አፕሪሼት ማድረግ አለበት። የኔ ገጠመኝን አንድ ጊዜ ልንገርሽ። አንድ ሰው የተቸገረ መሰለኝ የተቸገረ መሰለኝ እና የሆነ ነገር አደረኩለት። ከዛ ታንኪው አላለም፣ ዝም አለ። ከዛ እኔ ታንኪውን ፈልጌው አይደለም ግን እሺ አልኩና ዝም አልኩኝ። ቆይቶ ሌላ ጊዜ አሁንም እንደገና የተቸገረ መሰለኝ ልሰጠው ፈለግኩኝና ያለፈው አናዶት ከሆነስ አልኩኝ። ያለፈው ስሰጠው ቅር ብሎት እንዲደፈረኝ ብሎ አስቦ ቢሆንስ? ስለዚህ ፈራው። ምክንያቱም እኔ ባደርግ ደስ ይለኝ ነበር፣ ግን ያለፈውን ስሰጠው እንዲደፍሮ እንዴት ለኔ እንደዚህ ያደርጋል ብሎ አስቦ ቢሆንስ ብዬ ልሰጥ አልችልም። ስጦታ ሲሰጠን ሁሉ ጊዜ ማመስጋኝ መሆን፣ ሰውን ብቻ አይደለም እግዚአብሔርም ደግሞ በዋናነት ማመስገን፣ ለእያንዳንዱ ነገር ማመስገን ነው። ምክንያቱም የሱ ስጦታ ነው። ጊዜ ታይሚንግ የኛ አይደለም፣ ታይሚንግ የሱ ነው። ሰጥቶ የማይቀበል ግን በፍጹም የለም። አንድ ገበሬ ስንዴ ያለው ስንዴውን ዘር ነው፣ የዘር ስንዴ ነው ያለው። ዘሩን መያዝ ይችላል። ይሄ ዛሬ ይሄንን አልሰጥም ብሎ ይሄ ዘሬ ነው መስጠት አልችልም፣ ይሄን ደግሞ መሬት ላይ በትኜ ምን ልሆን ነው ሊል ይችላል አይደለም? ከዛ ምንም አያገኝም። ከዘራው ምድር ታበቅልለታለች፣ የዘራውን ያጭዳል። ልክ ሰው ዘርቶ መብቀሉና ማጨዱ እንደማይቀር ሰው በትክክለኛ ሞቲቭ ለሚገባው ሰው መሆን አለበት። ያንን ሰጥቶ መቀበሉ አይቀርም። ግን ትርፍ ያላቸው ሀብታሞች ቤት የ500 ብር ኬክ ይዘሽ ከምትሄጂ ጎረቤት 5 ልጆች ያሏት እናት ጋር የ20 ብር ዳቦ ገዝተሽ ወስደሽ ብትሰጫት ይሄ ሪዋርድ አለው። ስለዚህ መስጠት የግድ መልስ አለው። የግድ ሰተሽ ትቀበያለሽ። ግን
የት እንደምትሰጪ፣ ለማን እንደምትሰጪ፣ ምን እንደምትሰጪ ግን ማወቅ አለብሽ። የማያስፈልጉ እቃዎች አሉ፣ እነሱን ይለዩ፣ ለሚያስፈልጓቸው ሰዎች ይስጡ። ከዛ ይለማመዱታል። ይሄ ላይፍ ስታይል እንደሆነ ይለማመዱታል። ከዛ ሲለማመዱት ደስታውን፣ ከዛ ደግሞ በረከቱን ሲያዩ፣ ካንቺ ሲወጣ የሆነ ነገር ሲመጣ፣ ካንቺ ሲወጣ ሌላ ነገር ሲመጣ ወደ አንቺ ሲያዩ መስጠት ላይፍ ስታይል እንደሆነ ይረዱታል። ከዛ ይሄንን መለማመድ በአንቺ ፕሮግራም እንጀምራለን ማለት ነው በመስጠት። ያው ገናም እየቀረበ ስለሆነ ትልቁ ደግሞ ስጦታ አለ አይደል? ገናን የምናከብርበት ስጦታ ምንድን ነው? እግዚአብሔር ልጁን የሰጠበት ከድንግል ማርያም የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስን ልጁን የሰጠበት ስጦታ ነው። እሱን ደግሞ የምናከብረው በመንፈሳዊ ዓለም ብትመለከችው መስጠትና መቀበል ስሌት አለ። የግድ ነው፣ ሰርኩሌት ነው ማድረግ ያለበት። ከኔ ካልሰጠው አይሆንም። በስነ ልቦና ስታዩ መስጠት እጅግ በጣም ኢምፖርታንት ነው። በጤና ስታዩ መስጠት እጅግ በጣም አስፈላጊ ነው። በማህበረሰባዊ ህይወት ስትመለከችው በጣም አስፈላጊ ነው። ሀብታም መሆን የለብንም ለመስጠት። እንደውም አንድ ጥናት ልንገርሽ፣ አሜሪካ ውስጥ ነው የተጠናው እና የሆኑ ሰዎች ቆመው እንደተቸገሩ መስለው እርዳታ እየጠየቁ ነው። ማን ነው የሚያቆምላቸው? አቁሞ የሚያናግራቸው ሊረዳቸው ይሞክረው ማን ነው ተብሎ ነው። በጣም ውድ መኪና ያላቸው ሰዎች አላቆሙ። ያቆሙላቸው የቆየ መኪና፣ ዋጋቸው አነስተኛ የሆነ መኪና ያላቸው ሰዎች ቆሞ ሊረዷቸው ሞክረዋል። አሁን ምንድን ነው የምታየው? አንዳንድ ሰዎች ኑሯቸው በጣም ከፍ ይልና እዛ ጋር ያለው ፔን አይሰማቸው። እዛ ታች ያለው ማህበረሰብ አይተሰማቸው። አሮጌ መኪና የያዙት ሰዎች ያውቋታል። መቸገር ማለትን ማለት እንደሆነች ያውቋታል። ማጣት ማለትን ማለት እንደሆነ ያውቃሉ። ስለዚህ አንደርስታንድ ያደርጉሻል። ስለዚህ በጣም ከፍ ስንል በኑሮ ደግሞ ስንበለጽግ ያንን ነገር እንዳንረሳው፣ የተነሳንበትን ቦታ እንዳንረሳው፣ ረሃብ ፊሊንጉ ምን አይነት እንደሆነ እንዳንረሳው ያስፈልጋል። ከዛ እንደዛ ካረግን በሀብት እንቀጥላለን። ስለዚህ ያለፍንበትን መንገድ አለመርሳት። አንዳንድ ጊዜ እኮ በችግር እንድናልፍ የምንደረገው በመንፈሳዊ ዓለም እንድታያት ነው። ያቺን ነገር ታያታለሽ። በዛች በጠባብ አስጨናቂ መንገድ ስታልፊ ምን ማለት እንደሆነ ታያታለሽ። ከዛ አንቺ የሆነ ቦታ ከደረሽ በኋላ ለሌሎች ሰዎች ለማድረግ ያችን ጊዜ ስታስታውሻት እዛች ጋር ያሉ ሰዎችን ታያቸዋለሽ። እዛ ለማካፈል ፈቃደኛ ትሆኛለሽ። ባደግን ቁጥር የምንሰጠው ማደግ አለበት። ባደግን ቁጥር ለሌሎች ለብዙ ለህዝብ መስጠት አለብን። የምንሰጣቸው ሰዎች እየጨመሩ ይመጣሉ። አሁን የተቸገሩ ሰዎች ሬናል ፌለር አላት፣ እንደዚህ ሆናለች ምናምን ብሎ ባንክ ቁጥር ይተላለፋል አይደል? አሁን እዛ ጋር የደረሱ ሁሉም ማድረግ አለበት። ግን ደግሞ ኑሯቸው ከፍ ያለ ደግሞ እነዛን ቁጥሮች ጽፈው ወዲያው ትራንስፈር ማድረግ ለመቼ ሊሆን ነው? ሀብት እኮ ትልቁ ደስታ ለእኔ የሀብታም የመሆን ባለጸጋ የመሆን ትልቁ ደስታ ለብዙ ሰዎች ማድረግ መቻልሽ ነው። የፈለግሽውን ሀብት ብትሰጪኝ ዛሬ ምሳ አንድ እንጀራም አልጨርስም። ምን አደርገዋለሁ? ከማታ ስተኛ አንድ አልጋ ላይ ነው የምተኛው። 30 ክፍል ያለው ቤት ቢኖረኝ አንዷ ክፍል አንድ አልጋ ላይ ነው የምተኛው። 30 ክፍል አለኝ ብዬ ቆይ አንድ ሰዓት እዚህ የቀየርኩ አልተኛም። የሚያስፈልገን ነገር በጣም ትንሽ ነው፣ መሰረታዊ ነገር። ከዛ ትርፉ ግን የተሰጠን እንድንሰጥ ነው። ባለ ሀብቶች የተሰጣቸው እንዲሰጡ ነው፣ ለብዙዎች እንዲደርሱ ነው። አከፋፋይ የእግዚአብሔር ገንዘብ ያዥ ነው የምትሆኚው። ሀብታም ስትሆኚ፣ ባለጠጋ ስትሆኚ የእግዚአብሔር ገንዘብ ያዥ ነሽ። ከዛ ስጪ ስትባይ እዛ ጋር መስጠት፣ ያንን ደስታውን ይለማመዳሉ። ልጆቻቸው ይባረካሉ። በሚበሉት ነገር ይደሰታሉ። ሲተኙ ደስ ይላቸዋል። ጠዋት ሲነሱ በርካታ ነው። ሰልፍ ስቲም ይኖራቸዋል። በምድር ላይ ለመኖራቸው ፐርፐዝ ይጨምርላቸዋል። ከዛች ላይ አንስቶ ስለሰጠ የሚጎልበት የለም። ወዲያው ይተካል፣ ጨምርለታል። የኛ የሆነ ነገር እኮ የለም። ስለዚህ ተሰጥቷቸዋል። አስተዳዳሪዎች ናቸው። የሚያስፈልገው እየሰጡ ቢኖሩ
የሰው ልጅ ህይወቱ ይቀላል።